እንዴት ናችሁ ቤተሰብ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ይህን የመሰለ ኬክ ለመስራት የሚያስፈልጉን ነገሮች ቪዲዮ እስከ መጨረሻ ድረስ እዩ። ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ላይክ አድርጉ። ይህንን ቪዲዮ ለብዙ ሰው እንዲደርስ ላይክ አድርጉ፣ ሼር አድርጉ። የምር ተበልቶ አይጠገብም። ይህንን የመሰለ ኬክ ለመስራት የሚያስፈልጉን ተምር ፍሬውን አውጥተን በውሃ ሙቅ መዘፍዘፍ፣ ከዚያ ቀደም ብለን ከመስራታችን 5 ደቂቃ 10 ደቂቃ ከእንቁላሉን ከውጭ ማስቆየት። ሁለት እንቁላል እኔ ተጠቀምኩኝ። እናንተ የምትችሉትን ፍንጃል ስኳር፣ ያልሞላ የሻይ ብርጭቆ ዘይት፣ ቫኒላ አደባለቅኩትና ወደ ጎን አስቀመጥኩት። ከዚህ የዘፈዘፍኩትን ተምር ፈጨሁኝ። ለም ብሎ እንዲፈጭልና በደንብ መፍጨት አለብና ከዚህ ሁሉንም አንድ ላይ አደባለቅኩትኝ ማለት ነው። ዶቄት አረኩኝ። እናንተ የሚበጠናችሁን ያማረግ ትችላላችሁ። እዚህ የተፈጨ ግርፋ፣ የተፈጨ ሄል እና ትንሽዬ ጨው አረኩኝ። በዚህ መልኩ አቀላቀልኩት። በከምቦውደር አረኩኝ። ስኒያዬን ዘይት ቀባሁኝ ከላይ እስከታይ። በዚህ መልኩ ያዘጋጀሁትን የኬክ ሊጥ ከስኒያ ያስገባሁኝ። ፍሩኑን ካሸቀልኩት እሳት ካነደድኩበት በጣም ቆይቻለሁ። ምርጥ ሆኖ ግሎልኛል። ከፍሩን ውስጥ አረገዋለሁ ማለት ነው። ጽድት ብሎ እንዲበስል በእንጨት እንደዚህ ነካነካ ያረኩት ውስጡ ክፍትፍት እንዲልልና ነው። እንግዲህ እንደምታዩት ይሄንን የመሰለ ኬክ ነው። እውነት እንግዲህ ይሄንን የላይኛውን የሚቀባውን እናንተ ያላችሁን ማድረግ ትችላላችሁ። ንስትላ፣ የተለያየ ነገር ሽኮላጣ፣ የፈለጋችሁትን ነገር ማድረግ ትችላላችሁ። የመስራን ኬኩ